ሰላም ጋይስ እንዴት አደራችሁ? የዛሬው ጉዞዬ የሚሆነው ደግሞ ከደብረ ዘይት ወደ ሞጆ 26 ኪሎ ሜትር ተጉዤ ይሆናል ማለት ነው። እና ጉዞዬን በጠዋቱ ጀምሬያለሁ። አሁን ከደብረ ዘይት እየወጣሁ ነው የምገኘው። እንደምታዩት ያው እንግዲህ አሁን አየር ኃይል አካባቢ ነው የምገኘው ጋይስ። ከከተማ እየወጣሁ ነው እና ወደ ሞጆ እንግዲህ በጊዜ ለመድረስ ዛሬ እሞክራለሁ። 26 ኪሎ ሜትር ያን ያክል ብዙም አይደለም። እስከ 8 ሰዓት ምናምን እደርሳለሁ ብዬ አስባለሁ። ያያችሁት እንዴት እንደሚያምር ይሄ አስፋልት በጣም የሚያምር መንገድ ነው። ሁሉም እንደዚህ ቢሆን እኮ ያበደ ነበር እስከዛ ድረስ ነገር ግን ከከተማ ከወጣችሁ በኋላ መንገዱ ምናምን ትንሽ አስቸጋሪ ነው። ያው በአስፋልት ነው የሚሄደው ሌላ አማራጭ ስለሌለ ማለት ነው። እሺ እንግዲህ ያው በጣም ርቀናል ማለት ነው። አሁን አንድ 3 ኪሎ ሜትር ምናምን መጥቻለሁኝ ከደብረ ዘይት ማለት ነው። እና በጣም በጠዋቱ እየቆሰቆስኩት ነው ማለት ነው። መንገድ እንደምታዩት መንገዱ ደግሞ ተመቸኝ። ይሄ መንገዱ በጣም አሪፍ የሆነ መንገድ ነው። እንደሌላው ከመኪና ጋር እንደስካሁን እየተጋፋው አይደለም ሄደው። ያው ጉዟችን በጠዋቱ በጣም እየከነፍኩ ነው ማለት ነው። እና አሁን 20 ኪሎ ሜትር ነው የሚቀረኝ ማለት ነው። እንግዲህ ጋይስ 6 ኪሎ ሜትር ምናምን መጥቻለሁ እና አሁን 3 ሰዓት ሊሆን ነው። በጣም ደስ ይላል የዛሬው ጉዞ አጀማመሩ። እንደምታዩት በጣም መንገዱ ሁሉ ምቹ እና እንግዲህ ዛሬ ሞጆ በጊዜ ከገባው ነገ ደግሞ ከሞጆ ወደ ዓለም ጤና የሚባል ሀገር አለ፣ ወደዛ ነው የምጓዘው ማለት ነው። ዛሬ ሞጆ በጣም በጊዜ ከደረስኩኝ ጉዞዬን ልቀጥል እችላለሁ፣ አላውቅም። ወደ ቆቃ ነው ማን የሚባል ሀገር አይና ስልኬ ላይ ቅርብ ከሆነ ምድርስ ነገር ከሆነ ልሞክረው እችላለሁኝ፣ ግን እርግጠኛ አይደለሁም። የዛሬው ያው ጉዞዬ ከዚህ ከደብረ ዘይት ሞጆ ድረስ ብቻ ነው። ዋው 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 ጀቶችን እያያችኋቸው ነው። አሜዚንግ። እሺ ጋይስ እና አሁን ማለት ነው ከስልኬ ላይ ማፕ ላይ ሳይው ከቆቃ 40 ኪሎ ሜትር ነው የሚቀረኝ ማለት ነውና አሁን በቃ 3 ሰዓት ሊሆን ሩብ ጉዳይ ምናምን ነው። ስለዚህ ቆቃ ለመሄድ እያሰብኩ ነው ማለት ነው፣ ምክንያቱም በቂ ጊዜ ስላለኝ ማለት ነው። እሺ ጋይስ ስለዚህ አሁን ምን አሰብኩ ይመሰላችሁ? በቃ ይሄኛው አሁን እየቀረጽኩት ያለሁት ኤፒሶድ እስከ ሞጆ ድረስ ነው። ከደብረ ዘይት እስከ ሞጆ፣ ከሞጆ እስከ ቆቃ የሚባል ቦታ ደግሞ ሀገር ደግሞ የዛሬውን እጓዛለሁና ሌላ ኤፒሶድ እቀርጻለሁ ማለት ነው። እንደዛ ነው ያሰብኩት። ምክንያቱም እስከ 6 ሰዓት ምናምን ሞጆ ምደርስ ከሆነ ጊዜም ከማጥፋት መቼም ቀን ሙሉ ቁጭ ብዬ ከሙል ያው ቆቃ በሄድ 20 ምናምን ኪሎ ሜትር ነው ከሞጆ በኋላ ደርሳለሁ ማለት ነውና በጣም ጊዜ መጠቀም አለብኝ። ለማንኛውም አሁን ጉዞ ያው ቀጥሏል። 39 ኪሎ ሜትር ይቀረኛል ከቆቃ። ያው ከዚህ ቪዲዮ ማብቂያ ደግሞ 19 ኪሎ ሜትር ማለት ነው የሚቀረኝ ከሞጆ። ይሄ መንገድ በጣም ነው የተመቸኝ ጋይስ እንደምታዩት። ግን አሁን ማብቂያው እየደረስኩ ነው። ከዚህ በኋላ ያው በአስፋልት ነው የሚሄደው ማለት ነው። እስካሁን ግን በጣም የሚገርም ጉዞ ነው ያደረኩት ከደብረ ዘይት ጀምሬ እና በፉል ስፒድ ነው እየሄድኩ ያለሁት አሁን እንግዲህ። ምክንያቱም ያው ስነሳ መጀመሪያ ከደብረ ዘይት ወደ ሞጆ ድረስ ብቻ ሄጄ ሊበቃኝ ነበር። ነገር ግን አሁን ሳስበው ያው ጊዜ ስለሚኖረኝ ለምን ጉዞዬን አልቀጠልም ወደ ቆቃ ብዬ አስቤ ማለት ነው። ስለዚህ ፈጠን ማለት አለብኝ ደግሞ፣ ምክንያቱም አጠቃላይ 40 ምናምን ኪሎ 45 ኪሎ ሜትር ምናምን ነው አጠቃላይ ማለት ነው። ስለዚህ በፍጥነት መሄድ አለብኝ ማለት ነው። ኦኬ ጋይስ እንግዲህ በጣም ረጅም የሆነ ጉዞ ነው የሚጠብቀኝ እና ትንሽ ዝም ብዬ ተቀመጥኩኝ ማለት ነው። እና ያው እንግዲህ ቆቃ ደርሼ ለማደር ማለት ነው የወሰንኩት። በነገራችን ላይ ከሞጆ በኋላ ማለት ነው ወደ ቆቃ በጣም ሙቀቱ ይጨምራል። ምክንያቱም በጣም ወደ በረሃ ነው በቃ እየገባሁ ያለሁት ማለት ትችላላችሁ። ከሞጆ በኋላ ያው ከ6 ሰዓት በኋላ ነው የምጓዘው። ሶ አንደኛ ቀተር መሆኑ፣ ሁለተኛ ደግሞ ሞቃት መሆኑ ማለት ነው። በረሃ መሆኑ በጣም ኃይለኛ የሆነ ሙቀት ይኖረዋል። እስኪ ለማንኛውም የምናየው ይሆናል። አዩ ጋይስ
በጣም የሚገርም ትርኢት እያየሁ ነው የምገኘው። ባይዘዌ አሁን ዋው ዋው አሜዚንግ! በጣም የሚገርም ትርኢት እያሳዩ ነው። እግረ መንገዴን በዚሁ ስጓዝ ያው ፊቴን ፀሐይ በጣም እየመታች ስለሆነ ትንሽ ከፊት ላይ ያለችው ፀሐይ እንደምታዩት ማለት ነውና ደረቴና ፊቴ በቃ አልተረፈ ልጥፍ ነው ያረጋች በፀሐይ በመቷ። ኦኬ። እና የዛሬው ጉዞ በጣም ኃይለኛ ሙቀት ይኖረዋል ማለት ነው። ትንሽ ተቀምጬ አርፌ የነበረ ነገር ግን ሳስበው ገና 30 ምናምን ኪሎ ሜትር እየቀረኝ 36 ኪሎ ሜትር አለኝ ከዚህ በኋላ ማለት ነው እስከ መጨረሻ መዳረሻ ድረስ እና ከሞጆ ደግሞ 16 ኪሎ ሜትር ይቀረኛል። ሶ በጣም ብዙ ኪሎ ሜትሮች ስለሆነ የሚቀሩኝ እረፍት አያስፈልገኝም ብዬ አሁን ዝም ብዬ ጉዞዬን ቀጥያለሁ ማለት ነው። እሱ ነው የሚሻለው። መንገዱ በጣም ጥሩ ነው። ይሄ እንደምታዩት ተመችቶኛል። በአስፋልት ሲሄድ በጣም ከባድ ነው። ያቧራ አለ፣ ብዙ ነገር አለው። ሶ ይሄኛው ፍሪደም አለው እንግዲህ ላያዛልቅ ይችላል እንጂ እስከ መጨረሻው እንደዚህ አይነት መንገድ ላይኖረው ይችላል። ያው አሁን እንግዲህ አስፋልት ገብቻለሁ ማለት ነው። በአስፋልት ነው እየሄድኩ ያለሁት። የዛሬው መንገድ ከትናንት ነው ሲነጻጸር በጣም አይገናኝም። ትናንትና እኮ በቃ እኔ ልጠፋ ነበር በአቧራ ማለት ነው። በጣም የሚከባድ ነበር የትናንት ነው ጉዞ። የዛሬው ያበደ ነው እንግዲህ እስካሁን ድረስ በጣም ቆንጆ ነው መንገዱ ሁሉ። እሺ ጋይስ ሙቀቱ በከፍተኛ ሁኔታ ጨምሯል። በጣም እየሞቀኝ ነው ማለት ነው። ምክንያቱም ወደ ምስራቅ አቅጣጫ ነው እስካሁን ድረስ እየተጓዝኩ ያለሁት እና ፀሐይ ያው ደረቴን ፊቴን እያለችኝ ነው። ከዛ በተጨማሪ ሙቀትም ኃይለኛ ሙቀት አለው። ምክንያቱም ከከፍተኛ ቦታ ወደ ዝቅተኛ ቦታ ነው እየተጓዝን ያለ ነው። እንግዲህ 1600 ምናምን ሜትር ነው ከባህር ጠለል በላይ ማለት ነው። ሶ ወደ ዝቅታ ነው እየሄድን ያለ ነው። ሙቀቱም በዛው ልክ ነው የሚጨምረው ማለት ነው። ውይ አቧራ እንዳይመስላችሁ ጋይስ፣ ልብስ ነው የሚያደርጋችሁ እንደ ጋቢ። እሺ ጋይስ እንግዲህ ያው እንደምትመለከቱት ማለት ነው ከታያችሁ 13 ኪሎ ሜትር ይቀረኛል ማለት ነው ከሞጆ በኋላ ደግሞ 21 ኪሎ ሜትር ነው እስከ ቆቃ ድረስ። ያኛው እንግዲህ በሚቀጥለው ቪዲዮ ነው ማለት ነው። ነገር ግን የዛሬው ቪዲዮ ሞጆ ድረስ ስለሆነ አሁን እስከ ሞጆ ድረስ የሚቀረኝ እንግዲህ 13 ኪሎ ሜትር ነው ማለት ነው። ያ ማለት 2 ሰዓት ተኩል ምናምን ቢወስድ ነው። ሶ እስከ 6 ሰዓት ተኩል ምናምን እደርሳለሁ። ኦኬ ጋይስ 11 ኪሎ ሜትር ይቀረኛል ከሞጆ እና መንገድ ላይ ሰዎች ምናምን ያውቁኛል፣ አይዞህ በርታ እያሉ እያበረታቱኝ ነው። በጣም ደስ ይላል። እና ሰዎች መንገድ ላይ ያውቋችሁ በቃ አይዟችሁ ምናምን ሲሏችሁ ደስ የሚል ስሜት ነው የሚሰማው ማለት ነውና እንደዛ እየተሰማኝ ነው እኔ። ኦኬ 11 ኪሎ ሜትር ነው እና የሚቀረኝ ከሞጆ ማለት ነው እንግዲህ ጋይስ። ያ ማለት ወደ 15 ኪሎ ሜትር መጥቻለሁ ማለት ነው ከደብረ ዘይት እና አጠቃላይ ደግሞ ከዛሬ መዳረሻ እስከ ማታ ድረስ 32 ኪሎ ሜትር ይቀረኛል ማለት ነው እስከ ቆቃ ድረስ እና መንገዱም ቆንጆ ነው። ያው እንደምታዩት እየገሰገስኩ ነው የምገኘው። እንደዚህ ዳመና ሲሆን ነው በጣም ጥሩ ለኔ እንጂ ፀሐይ ከሆነማ በጣም ከባድ ነው። ደረቴ ነው የሚለው። ኦኬ ጋይስ ያው አንዳንዴም ከአስፋልት ወጣ ማለት እንደዚህ ጥሩ ነው። እንደምታዩት ደስ የሚል ለጥ ያለ እርሻ ነው ማለት ነው። ዋው በዛውም ውሃ ልጠጣ ብዬ ነው። እስኪ አሁን እንግዲህ 10 ኪሎ ሜትር ነው የሚቀረኝ ማለት ነው ከሞጆ ከተማ ማለት ነው። ሶ ሞጆ ላይ ራሱ ያው ብቆይ ደስ ይለኝ ነበረ፣ ላላርፍ እችላለሁ። ምክንያቱም በጣም ከሩቅ መንገድ ነው የሚጠብቀኝ እስከ ቆቃ ድረስና እንግዲህ በዚህ ከሞጆ ቀጥሎ ባይዘው በጣም ቅርብ ርቀት ላይ አዳማ ከተማ ይገኛል ማለት ነው። እና ይሄን ይመስላል። ይመቻችሁ። አሁን ጉዟችን እንቀጥላለን። አሁን ዳመና መሆኑ በጣም ቆንጆ ነው። ቀደም ፀሐይ ሆኖ በጣም እንዴ ደረቴ እያለኝ በጣም እንትን ብዬ ነበር እና አሁን በጣም አሪፍ ነው ጋይስ።
የመጣሁት መንገድ ራሱ በጣም ብዙ መንገድ ነው ሳይታወቀኝ የመጣሁት። ዋው ጋይስ ይሄ እንደምታዩት እንግዲህ የዶሮ እርባታ ነው ማለት ነው። ወደ ሞጆ ልደርሱ ስትሉ የሚገኝ ዶሮ ዘመናዊ ዶሮ እርባታ እና እኔ ዶሮ እርባታ ያው ከዚህ በፊት እሰራ የነበረው አዲስ አበባ ውስጥ ዶሮ እርባታ ነውና ዶሮ እርባታ በጣም ወዳለሁ እና ይሄ በጣም የሚገርም ዘመናዊ ዶሮ እርባታ ነው። ዋው አሜዚንግ። እሺ ጋይስ ቢዮ የሚባል ከተማ ደርሰናል ማለት ነው። ቢዮ እና እንደምታዩት ነው ያው አነስተኛ ከተማ ነች። ቢዮ ትባላለች። ከዚህ አንድ መኪና ቢኖረን ጥሩ ነበር። ደረቴ ጋይስ በቃ ፀሐዩ እዚህ ጋር ነው የሚያርፈው። ከፊት ለፊት እንደመጣ እዚህ ላይ ስለሚያርፍ በጣም እያቃጠለኝ ነው። ይሄ ልብሴ ራሱ ምን ላድርግበት? እና ሙቀቱ ደግሞ እየጨመረ መሆኑ ያው ይታወቃል። በቃ ኖቲሴብል ነው። ምክንያቱም በረሃ ነው ከዚህ በኋላ ያለው። እሺ ጋይስ አሁን ደግሞ 6 ኪሎ ሜትር ይቀረኛል ማለት ነው ከሞጆ። አቧራው አይኔ ላይ እየገባብኝ ነው እና እንግዲህ ግማሽ ቀን ተጉዘናል ማለት ነው። እሺ ጋይስ ያው እንግዲህ ከሞጆ ከተማ 5 ኪሎ ሜትር ይቀረኛል። ከፊት ለፊቴ እያየኋት ነው የምገኘው ከተማዋን ማለት ነው። እና ያው የዛሬው ኤፒሶዳችን የሚሆነው ሞጆ ድረስ ነው ማለት ነው። ከደብረ ዘይት ሞጆ ድረስ። ከሞጆ በኋላ የመጓዝ ጉዞን የመቀጠል ሀሳቡ አለኝ ወደ ቆቃ እንደነገርኳችሁ። እና ያው 21 ኪሎ ሜትር ምናምን ስለሆነ እስከ 11 ሰዓት ምናምን እደርሳለሁ። ግን ሙቀት ምናምን ይኖረዋል። ያው እሱን እንግዲህ መቋቋም ነው። ገና ወደ ታች ሲሄድ ወደ ሞያሌ ምናምን ልቃረብ ስል ከፍተኛ ሙቀት ስለሚኖረው ከወዲሁ መለማመድ አለብኝ። እኔ የምላችሁ ጋይስ ይሄ እንደዚህ አይነት ጠርሙስ ብዙ ጊዜ መንገድ ላይ ያገኛሉና የተገለበጠ መኪና ነው ምናምን የቢራ ጠርሙስ ማለት ነው። እንደምታዩት እዚህ ላይ ፍጭት ነው ያለው እንዳለ አያችሁት? ዋው ዋው ሶ መኪና ተገልብጦ ምናምን ይሆናል እንግዲህ። ይሄ በዚህ ከተራመዳችሁ አለቀላችሁ። ለማንኛውም ሞጆ እንደርሳለን አሁን በአንድ ሰዓት ጊዜ ውስጥ ማለት ነው። እስካሁን ድረስ ማለት ነው ስጓዝ ጋይስ እንግዲህ ከአዲስ አበባ ጀምሬ ሞጆ ድረስ ወደ ምስራቅ አቅጣጫ ነበር እየተጓዝኩ ያለሁት መስመሩ ማለት ነው። እና ለዛ ነው ደረቴን ፀሐይ ስትለኝ ፊቴን ሙቀቱ በጣም ፊቴ ላይ ያስቸጋሪ ሆነበረው ማለት ነው። ነገር ግን ከሞጆ በኋላ ወደ ቀኝ ታጥፌ ቀጥታ ወደ ደቡብ አረጋለሁ አቅጣጫይ ማለት ነው። እንደዛ ነው። ከዚህ በኋላ ቀጥ ብዬ ወደ ደቡብ ወደ ሞያሌ ነው በቃ መጓዘው እና የሚገርም ነው። ለማንኛውም እንግዲህ ከተማ ልገባ 3 ኪሎ ሜትር ይቀረኛል ማለት ነው ሞጆ። መንገዱ ባይዘው ተመችቶኛል ያሁኑ በጣም እንግዲህ ካስፓልቱ ራቅ ብዬ ወጣ ብዬ ነው እየተጓዝኩ ያለሁት። ዋው የሚገርም አስፓልት ነው። ቀጥ ያለ መንገድ በለው። እሺ ጋይስ እንግዲህ ሞጆ ከተማ እየገባሁ ነው የምገኘው ማለት ነው። እንደምታዩት ከመሃል ከተማው እንግዲህ 1 ኪሎ ሜትር ነው የሚቀረኝ ማለት ነው። ከዛ በኋላ አቅጣጫዬን ወደ ቀኝ አድርጌ ወደ ቆቃ ጉዞ አደርጋለሁ ማለት ነው። ዋው ግን እዚህ አካባቢ ስደርስ ሙቀቱ በጣም ጨምሯል ማለት ነው። እና ወደ ቆቃም ሲሄድ በጣም ሙቀቱ እየጨመረ ነው የሚሄድ ባይዘው ከዚህ በኋላ ሶስቱን መቋቋም አለብኝ ማለት ነው። እንግዲህ ተራራ ይታየኛል ከሞጆ አለፍ ብሎ ከሱ ተራራ ጀርባ አዳማ ከተማ ነው የሚገኘው። ያው በዚህ ጉዞ እንግዲህ አዳማ ከተማና ላይም ወደ ደቡብ ነው የምጓዘው ማለት ነው ቀጥታ። እሺ ጋይስ ያው ድልድዩ ይሄ ነው እንግዲህ ወደ ሞጆ ስትገቡ ማለት ነው ያለው ወንዝ። ዋው ዋው ሌስኮ በጣም ትልቅ ድልድይ ትልቅ ወንዝ ነው። ሞጆ ይላል እንግዲህ እየገባን ነው የምንገኘው በኩለ ቀን። ስለዚህ
አሪፍ ነበረ ማለት ነው የዛሬው ጉዞ። እና አሁን መሀል ከተማ ከሄድኩኝ በኋላ ማለት ነው ወደ ቀኝ ታጥፌ ወደ ቆቃ ጉዞዬን እቀጥላለሁ ማለት ነው። ኦኬ እና ጋይስ ትናንትና እንዳሳየኋችሁ ጫማዬ ማለት ነው እዚህ ላይ በጣም ተገንጥሏል። ያው አቧራ እያስገባ ነው። ዛሬ ሳፍቸው ነበረ በመድፌ ማለት ነው ለማያያዝ ሞክሬ ነበር። አሁን ግን ተገንጥሏል ድጋሚ እና በጣም አፈር እንደ ጉድ እያስገባ ነው ወደ ውስጥ። እሺ ጋይስ ያው እንግዲህ ሞጆ መሀል ከተማ ነው የምገኘው ማለት ነው እንደምትመለከቱት። ኦኬ ስለዚህ እዚህ እያረፍኩ ነው ማለት ነው። ዋው እዚህ ማረፊያ ደህና አገኘው እንደምትመለከቱት በጣም አሪፍ። ስለዚህ እዚህ የተወሰነ ደቂቃ ተቀምጬ ጉዞዬን አሁን ይሄ ወደ አዳማ የሚወስደው መንገድ ነው። ከዚህ በኋላ እንግዲህ ወደ ደቡብ አድርገን አቅጣጫችንን በዚህ ነው የምጓዘው ማለት ነው ቀጥታ ወደ ቆቃ ከተማ። ዋው ሌትስ ጎ። እሺ ጋይስ እንግዲህ ያው እንደምትመለከቱት እየወጣሁ ነው ከከተማ። ይችን ኮፍያ አድርጌያለሁ እና ኮፍያዋ ዝም ብላ ነገር ናት፣ ግን ከፀሐይ ትከላከላለች። ራሴን በጣም ስለሚያጣብቀኝ ነው ብዙ ጊዜ ኮፍያ የማላደርግ ማለት ነው። ለማንኛውም አሁን ጉዞ ወደ ቆቃ ማለት ነው። ስለዚህ የዛሬው ቪዲዮአችን እዚህ ጋር ያበቃል። በሚቀጥለው ቪዲዮ እንገናኝ። ይመቻችሁ። ባይ በያላችሁበት።